ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የኢትዮጵያ ብሔራዊ ባንክ ዶላርን በተመለከተ አዲስ አሰራር ዛሬ ይፋ አድርጓል። ጠቃሚ መረጃ ነው፣ እንዳያመልጣችሁ ጋብዛችኋለሁ። በሌላ በኩል አነጋጋሪው አዋጅ ለፓርላማ ቀርቧል። የውጭ ዜጎችን የቤት ባለቤት የሚያደርገው ይህ አነጋጋሪ አዋጅ ዝርዝር መረጃ ይፋ ሆኗል። ስለዚህም ዝርዝር መረጃ የምነግራችሁ ነው የሚሆነው። አብራችሁን እንድትቆዩና እነዚህን መረጃዎች እንድትሰሟቸው እጋብዛችኋለሁ። እንግዲህ የኢትዮጵያ ብሔራዊ ባንክ ሶስት ነገሮች ላይ ዶላርን ማሻሻያ አድርጓል። አንደኛ ወደ ውጭ ሀገር ለሚጓዙ መንገደኞች ከዚህ በፊት ይሰጥ የነበረው በጥሬ ገንዘብ ማለት ነው ወደ 10,000 የአሜሪካን ዶላር ከፍ እንዲል ተደርጓል። ስለዚህ ወደ ውጭ ጉዞ የምታደርጉ 10,000 የአሜሪካን ዶላር ይፈቀድላችኋል። ለንግድ ስራ የምትሄዱ መንገደኞች ከሆናችሁ ደግሞ 15,000 የአሜሪካን ዶላር ከባንክ እንደሚፈቀድላችሁ ነው የኢትዮጵያ ብሔራዊ ባንክ ይፋ ያደረገው። በሁለተኛ ደረጃ ዶላርን በተመለከተ እንደዚሁ ይፋ ካደረጋቸው ነገሮች አንዱ ከውጭ ለማስገባት ሲከፈል የነበረው የቅድመ ክፍያ መጠን ወይም አድቫንስ ፔመንት ከ5,000 የአሜሪካን ዶላር ወደ 50,000 የአሜሪካን ዶላር ከፍ እንዲል አድርጓል። ብሔራዊ ባንክ ባለፈው ሐምሌ ወር እንግዲህ 2016 ስራ ላይ የዋለው አዲሱ የውጭ ምንዛሬ አስተዳደር ስርዓት በውጭ ምንዛሬ ገበያና በአገሪቱ የውጭ ክፍያ ሚዛን ላይ ከፍተኛ መሻሻል አምጥቷል ነው ያለው ባንኩ። በተጨማሪም እንግዲህ የውጭ ምንዛሬ የባንክ ሂሳብ ያላችሁ ግለሰቦች ከሂሳብ ካርዳችሁ ላይ መጠቀም የምትችሉት የውጭ ምንዛሬ 10% ነበር ከዚህ በፊት በወጣው መመሪያ መሰረት። አሁን ግን የውጭ ባንክ ምንዛሬ ያላችሁ ወይም የባንክ ሂሳብ ያላችሁ ግለሰቦች ከሂሳባችሁ ላይ በካርዳችሁ መጠቀም የምትችሉት የውጭ ምንዛሬ መጠን ወደ 20% ከፍ እንዲል ተደርጓል ማለት ነው። እንግዲህ የኢትዮጵያ ብሔራዊ ባንክ እነዚህን መሻሻሎች ያደረኩት አዲስ የለውጥ እርምጃውን ተግባራዊ ለማድረግ ስለጀመርኩ ነው ብሏል። በዚህም እንግዲህ እነዚህ ሶስት ነገሮችን ተግባራዊ አድርጓል ማለት ነው። አንደኛ ብሔራዊ ባንክ ሸቀጦችን ከውጭ ለማስገባት የሚከፈለውን ቅድመ ክፍያ መጠን ወደ 50,000 የአሜሪካን ዶላር ከፍ አድርጓል ከ5,000። ሌላ ሁለተኛ ለመንገደኞች የሚሰጠውን ወደ 10,000 ከፍ አድርጓል። መንገደኞቹ ደግሞ ነጋዴዎች ከሆኑ ለንግድ ስራ የሚጓዙ ከሆኑ ወደ 15,000፣ የውጭ ምንዛሬ ባንክ ሂሳብ ያላቸው ግለሰቦች ደግሞ ከሂሳባቸው በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10% ወደ 20% ከፍ ተደርጓል። ሌላው አነጋጋሪ የነበረው አዋጅ እንግዲህ ባለፈው ጊዜ የውጭ ዜጎች በኢትዮጵያ ውስጥ የንብረት የማፍራት መብት የማይንቀሳቀስ ንብረት ቤት የማፍራት መብት ሊሰጣቸው ነው። ይህንን የሚፈቅድ አዋጅ እንግዲህ ተረቆ በሚኒስትሮች ምክር ቤት ለፓርላማ እንደሚቀርብ ተነግሮ ነበረ። ይህ ረቂቅ አዋጅ እንግዲህ አነጋጋሪው አዋጅ ለፓርላማ ቀርቧል። የውጭ ዜጎችም እንግዲህ ንብረት ለመግዛት ከአገር ውስጥ የባንክ ተቋማት የፋይናንስ ተቋማት መበደርን የሚከለክል መሆኑ ነው የታወቀው ይሄ ረቂቅ አዋጅ። ስለዚህ አንድ የውጭ ሀገር ዜጋ ቤት ለመግዛት ንብረት ለማፍራት ከማንኛውም የፋይናንስ ተቋም ብድር ማግኘት አይችልም። በዚህ አዋጅ መሰረት አንዱ ይሄ ነው። እንደዚሁም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ሁኔታ የሚደነግግ ይሄ አዲስ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ነው የቀረበው። ይህ አዋጅ እንግዲህ የውጭ ካፒታልን ለመሳብና የኢንቨስትመንት ፍሰትን ለማፋጠን ያለመ ነው ተብሎለታል። የውጭ ዜጎችም ከአገር ውስጥ የፋይናንስ ተቋማት ገንዘብ እንዳይበደሩ ከማረግም በተጨማሪ የውጭ ዜጎች ወይም ሕጋዊ ሰውነት ያላቸው ተቋማት የማይንቀሳቀስ ንብረት ባለቤት ለመሆን ወይም ለመኖሪያ ቤት ግንባታ የሚውል መሬት ለማግኘት ቢያንስ 150,000 የአሜሪካን ዶላር መመደብ ይጠበቅባቸዋል ይላል አዋጁ። እንግዲህ ዝም ብለው ሳይመድቡ ይሄን 150,000 የአሜሪካን ዶላር የማይንቀሳቀስ ንብረት ባለቤት መሆን አይችሉም ማለት ነው። ማንኛውም የውጭ ዜጋ በአንድ ጊዜ በኢትዮጵያ ሊኖረው የሚችለው የማይንቀሳቀስ ንብረት ወይም ቤት ብዛትም ገደብ ተቀምጦለታል። ከዚህ በፊት እንግዲህ የውጭ ሀገር ዜጎች ካላቸው የገንዘብ አቅም አንጻር እንደዚሁም ደግሞ የዶላር ምንዛሬውን ወደ ገንዘብ ወይም ወደ ብር ከፍ ለማድረግ በማሰብ እና የዶላር እና የብር ምንዛሬ ካላቸው ልዩነት አንጻር እንግዲህ ትንሽ ዶላር ይዞ መጥቶ ኢትዮጵያ ውስጥ
ብዙ ብር ሆኖ ስለሚመነዘር በከፍተኛ ሁኔታ ሀብት ያካብታሉ። እንዳለ ሀገር ውስጥን ሀብት በእጃቸው በቁጥጥራቸው ስር ያውሉታል የሚል ስጋት ሲቀርብ ነበረ። ነገር ግን ገደብ ተቀምጦለታል። ከ5 መብለጥ የለበትም ነው የተባለው። ስለዚህ አንድ የውጭ ሀገር ዜጋ መስፈርቱን አሟልቶ ሲመጣ ልግዛ እንኳን ወይም ደግሞ ልስራና በስሜ ሊኖር ይገባል የሚለው ቤት ከ5 መብለጥ የለበትም ነው የተባለው። ማንኛውም የውጭ ሀገር ዜጋ እንግዲህ ከሀገር ውስጥ የፋይናንስ ተቋም ወይም ምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ እንደማይችል እንግዲህ ዛሬ ግንቦት 12 ቀን 2017 ከቀረበው ረቂቅ አዋጅ ነው ለመረዳት የቻልነው። ከዚህ በተጨማሪ ማንኛውም የውጭ ዜጋ በመንግስት ቀጥተኛ ድጎማ ለዜጎች የሚሰሩ የጋራ መኖሪያ ህንፃዎች እንደ ኮንዶሚኒየም የመሰሉትን የማይንቀሳቀስ ንብረት ባለቤት መሆን እንደማይችል ነው በአዋጁ የተደነገገው። ሌላው በግልና በመንግስት አጋርነት ወይም በተመሳሳይ የቤቶች ልማት ማዕቀፍ ለትርፍ ዓላማ ተገንብተው ለሽያጭ የሚቀርቡ ቤቶች ግን በዚህ አዋጅ አይካተቱም ወይም ክልከላው እነሱን አይመለከትም ማለት ነው። ውድና የተከበራችሁ የፕሮግራሜ ተከታታዮች እንግዲህ ለዛሬ እነዚህ ሁለት ወሳኝ መረጃዎች ለእናንተ አቀረብኩላችሁ። እንግዲህ ከህግና እንደዚሁም ደግሞ አንዳንዴ ህግና ቢዝነስ ነክ የሆኑ መረጃዎችን ለእናንተ የተጣሩ መረጃዎችን አቀርብላችኋለሁ። ምክንያቱም እነዚህን የህግና የቢዝነስ መረጃዎች አውቃችሁ የራሳችሁን ጥንቃቄ እንድታደርጉ እንድትጠቀሙባቸው ፕሮግራማችሁን፣ ንግዳችሁን፣ ህይወታችሁን አጀስት እንድታደርጉ በማሰብ ነው ለእናንተ የማቀርብላችሁ እንደዚህ አዳዲስ እና ትኩስ መረጃዎችን። በዋናነት ግን በዚህ በጠበቃ ዩሱፍ የዩቲዩብ ቻናል የሰበር ውሳኔዎችን እንደዚሁም ደግሞ እያንዳንዱን በተለያዩ ርዕሶች ላይ ለእናንተ ጠቃሚ የሆኑ ርዕሶችን ህይወታችሁ ላይ የሚያተኩሩትንና ጠቃሚ ነው ብዬ የማስባቸውን ህይወታችሁን የሚዳስሱ ርዕሶችን እየመረጥኩ ለእናንተ የተለያዩ የህግ ምክርና ትንታኔዎችን ሳቀርብ ቆይቻለሁ። ብዙዎቻችሁም እንደተጠቀማችሁባቸው እየገለጻችሁ ላይ ትገኛላችሁ። በተለይም በውጭ ሀገር በሀገር ውስጥ የምትኖሩ ፕሮግራም ተከታታዮች ከፍተኛ ምስጋና ይገባችኋል። ስለዚህ ቻናሉን ሰብስክራይብ በማድረግ እንደዚሁም ለሌሎች እህት ወንድሞቻችሁ ቻናሉን በማስተዋወቅ እንዲጠቀሙበት፣ በተለይም የማቀርባችሁ የህግ ምክርና ትንታኔዎች ባለሙያ ፍለጋ ሳትሄዱ እንደዚሁም ደግሞ በዛው በእጃችሁ ላይ ባለው ኮምፒውተር፣ በቴሌቪዥናችሁ፣ በስልካችሁ፣ በታብሌታችሁ፣ በኮምፒውተራችሁ በቀላሉ አክሰስ ማድረግ የምትችሉት በመሆኑ እና ለምታነሷቸው ጥያቄዎች ወይም ለሚገጥሟችሁ የህግ ጉዳዮች ቢያንስ መነሻ የሚሆን ምላሽ የሚሰጥ ነው ብዬ አስባለሁ። በቀላል አቀራረብ ለእናንተ በሚጠቅም ሁኔታ ነው እንግዲህ እስከዛሬ እያቀረብኩ ያለሁት እነዚህን የህግ ፕሮግራሞች። ስለዚህ እናንተም እንደተጠቀማችሁበት ሁሉ ሌሎች ኢትዮጵያውያን እህት ወንድሞቻችሁ እንዲጠቀሙበት ደግሞ ቻናሉን ማስተዋወቅ አትርሱ። ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። መልካም ጊዜ እንዲሆንላችሁ እመኛለሁ።